እንግዲህ ህፃኑ ልጅ ያለው ፍቅር ጋ ነው ሲባል የማይክል ጃክሰን እና የሄርሜላ የሀቅ በአደባባይ እየወጣ ነው ማለት ነው። ፍቅር ታዲያ አብርሃምን ለመወንጀል 7 ሴቶችን እያፈቀረ በሴቶች ላይ እየተጫወተ ነው በማለት ዛሬም ብትናገር፣ ፍቅር ማይክል ጃክሰን መቼም ቢሆን መቼም ወርቆ ያቅም አንቺ ተንጠላጠልሽበት እንጂ እሱ በፍጹም አልመጣብሽም። አንቺ ግን ይሄንን ያህል ለመታወቅ ብለሽ የማይክል ጃክሰን ስም በማጥፋት ደረጃ ላይ ነው ያለሽው። በጣም ነው የሚያሳፍረው ማለት ነው። ዲቢ በነገራችን ላይ ሽልጥልጥ ትናንትና ከሄርሜላ ጋር ከሩታ እያለ ወደ ፍቅር እየተረማመደ ወንድሜ ልቆጣው አልችልም። ምን ያደረገው ነገር አለ? አብርሃም ምንም እኮ አላደረገም። አንተ ግን በውሸት ከሴቶች ጋር ሆነ ብዙ ጊዜ ትወነጅለዋለህ። ትናንትናም እንደዛ የክስ ወረቀት እየተባለ በተዘዋወረበት ሰዓት አንተ አዎ ትክክል ነሽ ሩታ ስትል ነበረ። ዛሬም ይሄው ፍቅር ደግሞ ወሽደዋለ ህፃኑ ላይ ስትል መጣ። ችግር የለውም እሷ ተወሰደችው። ታዲያ ፍቅርን ጠይቁ እንጂ እንዴት ማይክል ጃክሰን እና ሄርሜላ ይወነጀላሉ ብዬ እኔም እጠይቃለሁ። ኦዲየንሶቼ እናንተስ ምን አላችሁ? በጣም እኮ ነው የምታሳፍሩት እውነት። ጭራሽ ፍቅር እሺ ልጅን ወሰርሽ በያሳድጊ። ይሄ ሲጀመር ፍቅር ዴቭ ኤፍሬም ሩታ ተመካክረው የሰሩት ሴራ ነው። በሄርሜላና በማይክል ጃክሰን ላይ የማታረጉት ነገር መቼም የለም። ሴራችሁ እንዲለያዩላችሁ ነው። ግን እናንተ ያላችሁ ሳይሆን ፈጣሪ ያለው ነው ስል እኔም ከዚሁ አሳስባለሁ። ባካችሁ ስወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ኮፒ ሊንክ እያደረጋችሁ ይድረስ ይሄ ቪዲዮ የማይክል ጃክሰንና የሄርሜላ ከረሜላ ወዳጆች በሙሉ